there's a bottom line እሱ ምንድነው እግረ መንገድ ሰው መኖር አይችልም የማያስብ ትውልድ ነው እግረ መንገድ የሚኖር ባለፈው ያልኩት ጧት ሱሪ ማጥለቅ ማታ ሱሪ ማውለቅ የሆነበት እንዲሁ የሚኖር ትውልድ የሚመጣው ሰዎች ማሰብ ሲያቆሙ ስለ ራሳቸው ስለ ህይወታቸው ስለ ስራቸው ስለ ነገራቸው ማጆሪቲው የአንድ አዳልት ፕሮብለሞች ሶልቭ የማይደረጉበት ምክንያት ወይ ደግሞ ማጆሪቲ ኦፍ the people suffer የሚያደርጉበት ምክንያት በቀለ 30 ደቂቃ ስለማያስቡ ይላል why do you think ቁጭሎ ማሰብ ለምንድነው ኢምፖርታንት ይሆናል ብዙ ተጨማሪ አጋዥ ፐርስፔክቲቮች ይኖራል worst case scenario good case scenario merit demerit advantage disadvantage እያልስ ኮንስፖንስ እያልክ በብዙ አቅጣጫ ሪች ቶናል አሁን ዳይሬክትሊ በሴፍ ላይት ላይም ዳይሬክት ከጄነሬሽኑ ጋር ከትውልዱ ጋር እየሰራ ነው ያስባለሁ በተለይ ደግሞ ኢትዮጵያ እንደ ሀገር ማጆሪቲው እድሜ የወጣት ኤጅ ነው 18 19 እንደዛ ይባላልና የሆነ ኮንቨርሴሽን ላይ ምን ስትል ሰማው በጣም ብዙ አይድል ትውልድ አለ አሁን ላይ ጧት ተነስቶ ሱሪ ማጥለቅ ማታ ሱሪ ማውለቅ የሚልና በጣም ፋሲኔቲንግ ነው ያገኘሁት በጊዜ ቡናችን ደርሷል thank you so much ያስፈልገን ነበር right እሺ so በጣም ፋሲኔቲንግ ነው ያገኘሁት እና ከምን ፐርስፔክቲቭ አየኸው because ሁላችንም አሁን ላይ ሪሌት የምናደርግበት ነገር ቢኖር ኢትዮጵያ ውስጥ ብዙ ኦፖርቹኒቲ አለ ብዙ ስራ አለ ግን ይሄንን ስራ መስራት የሚችል ታለንት አለ ብለን አናምንም right so ምን ለማለት ፈልገህ ነው ከባለፈው አሁን የሰማኸውን አስታወስኩት ምን ላይም ራሱ እንዳልክ ትንሽ ልታረምና with maturity ልመልሰው አሁን የዲጂታል ዓለሙ significantly transform ከማረጉ ጋር ተከትሎ ወጣቶች ዝብለው አይደልድ ናቸው ብዬ መድፈር አልፈልግም ትንሽ gracious መሆን ስላለብኝ ግን at the same time ኃላፊነታችንን አንወጣ ማለት ግን አይደለም ያልኩበት አውድ ላስተካክለው ጥሩ እድል ነው አንድ ጊዜ ንግግሮች እዚህ ሰከንድ ቻንስ ከተገኘ ነው by the way ከእንትን ጋር እንደ መጥፎ ነገር አርጊ አይደለም ያነሳሁት እኔ አንተማ እንደውም አፕሪሺየት አረከው እኔ ደግሞ ትንሽ ሃርሽ ሆንኩኝ ስለመሰለኝ ማስተካከል አለብኝ ቢም ስላሰብኩኝ ነው graciously ማሰብ አለብኝ the thing is there's a bottom line እሱ ምንድነው እግረ መንገድ ሰው መኖር አይችልም ኦር ደግሞ አይገባው እግረ መንገድ እንደው ለፈሰል አይባልም እግረ መንገድ አትማርም አንድ የቅርብ ወዳጃችን ቅርብ ጊዜ ተመርቃለችና ምርቃቷ ላይ ጠርታኝ እንዴት ግን አሰብሽው ይሄን ለማር በየስጠይቃት ይገርማ ከጓደኛዬ ጋር የሆነ ቦታ እየሄድን ምዝገባየው ከዛ ለምን አንመዘገብ ብዬ ገብቼ ተመዘገብኩና ያው ቀስ ይያልኩኝ ጨረስኩኝ ህይወት እንደዛ አይደለም መሆን ያለበት ሲሪየስሊ ማሰብ ይጠይቃል ለምን መሰለ የማያስብ ትውልድ ነው እግረ መንገዱን የሚኖረው ባለፈው ያልኩት ጧት ሱሪ ማጥለቅ ማታ ሱሪ ማውለቅ የሆነበት እንዲሁ የሚኖር ትውልድ የሚመጣው ሰዎች ማሰብ ሲያቆሙ ስለ ራሳቸው ስለ ህይወታቸው ስለ ስራቸው ስለ ነገራቸው ማሰብ ሲያቆሙ ስለ ማሰብ ጥቂት ልበል እዚሁ ጋር I think thinking የሚባለው ማሰብ seriously እናስባለን ወይ ስንቱ ነው የሚያስበው የdeliberate የሆነ reflection የsoul dialogue ከራስ ከነፍስ ጋር ያለ ውይይት ንግግር ነው ማሰብ ማለት ማውራት አይደለም ከንተና ጋር እስቲ ተማክሬ ላርገው አይደለም እሱ አይደለም ማሰብ ወደ deliberate የሆነ reflection ምን ያደርጋል አንተ አንድ ነገር የምታይበትን perception እና ከዛ ካየህበትና ከተረዳህበት ነገር ጋር የሚመጣውን decision bridge የሚያደርግ we perceive things ይሄ ነገር እንዲህ ይሆናል ብለን እናስባለን understand እናደርጋለን ኦር እንገምታለን ኦር እንቀበለው ይሄ ህይወት እንደዚህ ነው እንላለን ግን ከሱ በኋላ ዲሲሽን ይመጣል in life serious የሆነ ዲሲሽን ይመጣል ያንን ብሪጅ የሚያጋጥምልህ ቲንኪንግ ነው ፐርሲቭ ያረከውን ሁላ ወደ ዲሲሽን ከቀየርከው አደጋ ሊመጣ ይችላል ፐርሲቭ ካረክ በኋላ ዲሳይድ አለማድረግ in life
ዋጋ ያስከፍላል። ስለዚህ አስበን በፐርሰፕሽናችንና በዲሲሽን መካከል ያለውን ገደል የምናጠበው with thinking ነው። በማሰብ deliberately reflect በማድረግ ይላል። ሶ እያልኩ ያለሁት ከእግረ መንገድ ህይወት አይድል ላቋርጥና ሳይድ ማሰብ ለምን ኢምፖርታንት ነው ታስባለህ? ምክንያቱም ይሄ በጣም ለኔ ኢንተረስቲንግ ነገር ስለሆነ ነው። እንደውም አንድ ፈላስፋም አለ ማጆሪቲው የአንድ አዳልት ፕሮብለሞች ሶልቭ የማይደረጉበት ምክንያት ወይ ደግሞ ማጆሪቲ ኦፍ the people ሰፈር የሚያደርጉበት ምክንያት በቀን ለ30 ደቂቃ ስለማያስቡ ነው ይላል። why do you think ቁጭ ብሎ ማሰብ ለምን ኢምፖርታንት ነው? አሁን ያልኩትን በደንብ ላጠናግረው ለዚህም ጥያቄ ሲለምጠቅም deliberate reflection ነው አለ። deliberate reflection ነው ማለት I will have a good understanding of myself and others. ህይወትን በብዙ ፐርስፔክቲቮች እንዳግዛት ያግዘኛል። የማያስብ ሰው አንድ መንገድ ብቻ የሚያይ ሰው ነው። በቃ ሌላ መንገድ አለ ብሎ አያስብም። ያየውም ሊሆን ይችላል ብሎ የተመለከተው ነው ብቻ ነው የሚሆነው። አሁን ስታስብ ግን አንድ መንገድ ሳይሆን ብዙ ተጨማሪ አጋዥ ፐርስፔክቲቮች ይኖራል። ማለት ይሄ ቢሆንስ፣ ይሄስ ቢሆን፣ ይሄም ባደርገውስ፣ ይሄስ ቢሆን። አሁን ወርስ ኬስ ሴናሪዮ፣ ጉድ ኬስ ሴናሪዮ፣ ሜሪት፣ ዲሜሪት፣ አድቫንቴጅ፣ ዲስአድቫንቴጅ እያልስ ኮንስፕሮንስ እያልክ በብዙ አቅጣጫ ሪች ትሆናለህ። ያ ምን ያደርግሃል? በህይወት የምትወስዳቸው ዲሲሽኖች ፕሪሳይዝድ እና በጣም ኢፌክቲቭ ይሆናሉ። ብዙ ጊዜ ስለማናስብ የምንወስዳቸው ዲሲሽኖች ፌል እንድናረግ ያደርጋል። ፌል ማድረጋችን ሮንግ አይደለም፣ ግን ሁል ጊዜ በተመሳሳይ ጉዳይ ፌል ካረግን ሮንግ ነው። አሁን የፌለርንም አንደርስታንዲንግ አረቅ ነው ማለት ነው። ፌል አርግ ኢትስ ኦኬ፣ 10 ጊዜ ፌል አርግ፣ 20 ጊዜ ፌል አርግ እንባላለን አይደል? ግን 10 ጊዜ እኮ በተለያየ ነገር ነው ፌል እንዳረግ የሚጠበቅብኝ። not on the same thing። እንዴት ሰው 10 ጊዜ እንቅፋት እየመጣው ኢትስ ኦኬ ፌለር ትምህርት ነው እሱማ ሮንግ ነው። ስለዚህ አሁን ምን ያደርገኛል? ማሰብ ሲጀምር እዚህ ጋር በወደኩባት አልወድቅም፣ አትሊስት ፈቀቅ ብዬ ወድቃለሁ። ሶ ምን ይሆነኛል? ብዙ ለርኒንግ ከርቮች ይኖሩኛል፣ ብዙ አንደርስታንዲንጎች፣ ብዙ ፐርስፔክቲቮች ይኖሩኛል። ምን እንዳረግ ዲሲሽኔን እንዳስተካከልና ታርጌትፉል የሆነ ዲሲሽን እንድወስድ። ለዛ ነው ማሰብ የሚያስፈልግ። ሁለተኛው እንዳልኩ እኛ ምን ገምተው ብቻ አይደለም ህይወት። let me take you back to my story። እኔ የገመትኩት እኮ እዚህ የሪሰርች እና የትሬኒንግ እውቀት ሰብስብ ያለው ጥሩ ተምር ያለው ታይላንድ ሄጄ ደግሞ ሲማቶግራፊ ተምር ያለው አሁን I'm going to have a business then I'm going to pursue my vision። በቃ ፐርሲቭ አረኩኝ፣ ይሄን ዲሲሽንም ወሰድኩ። ከስራዬ ሪዛይን አረኩኝ፣ ሸኙኝ፣ ታይላንድ ድረስ ሄጄ ተማርኩኝ፣ ጊሮች ገዛው፣ ኢንተርፕራይዙን ጀመርኩ። የኔ ፐርሰፕሽን ወደ ዲሲሽንም አምጦኛል። ኤክስፕሊሲትሊ ባስብ ወይም ደግሞ ኢንቱ ፐርስፔክቲቭ ባስብ ዋሪፍ ባይሳካ፣ ዋሪፍ ይሄ ነገር መንገዱ ሌላ ቢሆን ከየት ብጀምር የተሻለ ሊሆንልኝ ይችላል ብዬ ተጨማሪ መንገድን ፈጥር ነበር። ግን አልፈጠርኩም። ለምን? አንድ መንገድ ነው ያየሁት፣ አላሰብኩም ማለት ነው። አሁን እኔ በኔ ቤት አስብ ያለው ግን አንድ መንገድ ብቻ ነው ያለው ማለት ማሰብ አይደለም። so here is the አንድ በጣም ሴንስ የማይሰጠኝ ነገር ብዙ ጊዜ ማለት ነው። so of course ምን ጥያቄ የለው ማሰብ ቁጭ ብሎ ነገሮች በየት ዳይሬክሽን ይሄዱ ነው ብሎ ማሰብ ከኮንሺየስነስ ይመጣ ነው ያስባሉ። so መጀመሪያ በደንብ ራሱ ማዳመጥ ሲችል ነው ወደ ማሰብ ራሱ ይመጣው። በደንብ ኢጎሆል ልታቀው ይገባል። you know ድራይቭ እያደረገኝ ያለው ነገር ምንድነው? ለምን ነው ታይላንድ ይሄድኩ ያለው የሚለው ራሱ በቃ ድራይቭን ራሱ ልታቀው ይገባል። በዛ ደረጃ ከራስ ጋር ብሩታሊ ኦነስት ስትሆን በደንብ ማሰብ ትችላለህ ብዬ አስባለሁ። but ለማሰብ ደግሞ ዶሜኖች ሊኖሩ ይገባል ብዬ አስባለሁ። 3 የተለያየ መንገድ እንዳለ ስታቅ የምታስበው ማሰብና ምንም ኦፕሽን እንደሌለህ አንድ መንገድ እንዳለ ብቻ ኤክስፖዠር የአንድ መንገድ ብቻ ሲሆን ያለህ ማሰብ ኮምፕሊት የተለያየ ነው። አይ ቲንክ ለዛ አይመስልህም? ፈረንጆች አናሊሲስ ፓራላይሲስ ይላሉ። በጣም አናላይዝ ከማድረግ ነገሩ ላይ ዱዌል ከማድረግ በጣም ረጅም ጊዜ ከማሰብ ፓራላይዝድ ሆነህ ቁጭ ትላለህ፣ ምንም ነገር አታደርግም። እና አይ ቲንክ ማጆሪቲ ሰው ላይ ያለው ፕሮብለም ይሄ ይመስለኛል። ይገጥምሃል ፎር ሹር። እንዲህ ለመስራት አስባለሁ፣ እንደዚህ አስባለሁ፣ እንዲህ አድርጌው እንዲህ አይነት አይዲያ መጥቶልኝ እንዲሰርቸው ምናምን
ማሰብ ነው የምትለውሱን ወይስ ፓራላይዝድ መሆኑ? ማሰብ ከውሳኔ ጋር አብሮ መሄድ ነው። እንዳልኩ ውሳኔውን ያስተካክልላል እንጂ ከመወሰን አያግድህም። ትክክለኛ ማሰብ መብሰልሰል ወደ ውሳኔ አይወስድም። ሰዎች መብሰልሰልንና ማሰብን መለየት አለባቸው። ማሰብ እንዳልኩ ደሊብሬት ሪፍሌክሽን ነው። መብሰልሰል ደግሞ አውትካም በሌለው ነገር ሉፕ እያረግ እዛው ላይ መቆየት ማለት ነው። አውትካም የለው ግን እዛው ላይ ነህ። መልሰህ እሱን ታብሰለስላለህ። እኔ መብሰልሰልን ሳይሆን ማሰብን ነው የምደግፈው። ለምን? መብሰልሰል ወደ ዲሲሽን አይወስድም አውትካም ስለሌለው። ማሰብ ግን ቀጥታ የሚወስድ ወደ ዘ ራይት ዲሲሽን። እንዴት? አንደኛ you have to process your decision። በማሰብ ፕሮሰስ የምታደርገው እንዳልኩ ነው። ሁለት ትልልቅ ባይነሪዎችን አስቀምጠ ኦር ኤክስትሪሞችን አስቀምጠ ባይሆን ቢሆን በዚህ መንገድ ብሄድ በዚህ መንገድ ብሄድ ለየቅል አስቀምጠ ታየዋለህ። ሁለተኛው you have to make a decision። ሰዎች ፕሮሰስ ላይ ሰዎችን አያማክሩም። when they make a decision ሰዎችን ያማክራሉ። እኔ እሱን አልደግፈው። ፕሮሰስ ላይ ነው ሰው የምታማክረው። I'm thinking እንደዚህ tell me your perspective። yes ሰዎች እሱ ላይ ሲብሰለሰሉ ይቆዩና የውሳኔው ቀን እኔ ምልሽ ይሄ ልጅ ላገባው አስቤያለሁ ምን ትያለሽ? ተብሰልስላ እኮ ነው የመጣችው። ዴት ስታደርጊው ለምን አልነገርሽኝም? you see so when you make a decision ሙዚቃ ሳውንድ ትራክ ከፍታ አይደለም፣ ጓደኛ ሰብስባ አይደለም፣ በደቦ አይደለም። you just make a decision። ቁርጥ ማድረግ። ሶስተኛውና ዋናው ማሰብ የሚወስድህ you have to take a full responsibility of your decision። በቃ ዱላውንም ጭብጨባውንም ለመቀበል ዝግጁ መሆን። አንዴ ከወሰንክ በኋላ በቃ ወስነ ይሄለ ብዙ ሰዎች you see ፕሮሰስ ማድረጊያቸው ጊዜ ፕሮሰስ ሳያደርጉ በሜክ ማድረጊያቸው ጊዜ ሰዎችን ኢንቮልቭ አድርገው በኋላ ላይ የሚመጣውን አውትካም ይኸው ከሷ ጋር እኮ አውርቼ ነው እየነገርኳት ማን ሲጀመር ንገሪያል አለሽ። ስለዚህ ሪስፖንሲቢሊቲ ሙሉ ለሙሉ ለመውሰድ ከፈለኩኝ ኢን ላይፍ የመጀመሪያው ማድረግ ያለብኝ I have to process it and I have to make a decision, then I will take responsibility። አያግደኝ። አሁን ማሰብ የሚለው ቲንኪንግ ፕሮሰስ ፓራላይዝድ ለመሆን ሳይሆን እና ውሳኔ ሳትወስን ለመቅረት ሳይሆን እንደውም ውሳኔ የተሻለና ሙሉ ኃላፊነት እንድትወስድ የሚያደርግ። ለምን? ደሊብሬት ሪፍሌክሽን ስለሆነ ድንገት ሳይሆን የምትወስነው በደንብ ፕሮሰስ የተደረገና ውሳኔውም ደግሞ በኃላፊነት የተወሰነ ስለሆነ ማለት ነው። ሶ በዛ መንገድ እንጂ በመብሰልሰል ውስጥ ወደ አውትካም የማይወስድ ዝም ብሎ እዛው ሉፕ የሚያደርግ ህይወት ላይ በመቆየት አይመስለኝም። እሱ ፓራላይዝ ያደርጋል። ለምሳሌ አብዛኛው ቲንኪንግ ወደ ፓራላይሲስ ሊዝ ያደርግ ያየሁትን ለምንድን ነው መሰለም? ብዙ ፐርስፔክቲቮቻችን በፕራክቲስ በልምድ በኤክስፔሪየንስ የተፈተሹ ካልሆኑ በሰማኸው ነገር ለምሳሌ ሹት ቢዝነስ ለመጀመር ሊሆን ይችላል። ሰንበዲ ቢዝነስ ለመጀመር የሆነ ያህል አመት ዶክተር ነው ሰርቷል፣ ኦር የሆነ ቦታ ተቀጥሮ የሆነ ያህል ጊዜ ሰርቷል ነው። ቢዝነስ ለመጀመር ሲያስብ ቁጭ ብሎ ብዙ ነገር አናላይዝ ያደርጋል፣ ብዙ ነገር ያስባል። ይሄን ባረገው ይሄን ባወጣው ምናምን ያለ ያስባል። ብዙ ሰዎች ያማከራል፣ ይጠይቃልና ይሄ ሁሉ ማሰብ ይሄ ሁሉ መውጣት መውረድ ግን the moment እግሩን አንስቶ ንግድ ፍቃድ ለማውጣት የመጀመሪያ ስቴፑን ሲወስድ ኤክስፔክቴሽኑንም ያሰበውንም ነገር ሁሉም ነገር እንደ አዲስ ነው ሪፍሬም ይደረግበት። ለዚህ ነገር ተዘጋጅቻለሁ፣ ለዚህ ነገር ግን ደፍነት ያልተዘጋጀሁ፣ ይሄ ግን ለኔ ኮምፕሊትሊ አዲስ ነው። እና አንዳንዴ ኢን ላይፍ በጣም ሜጀር የሚባል ሰክሰስ ቦታ ላይ ደርሰው ትመለከታለህ፣ ምንም ያልተማሩ ሰዎች እና እንዴት ነው መማር ኮንትሪቢዩት ያደርግም እንዴ? በሆነ መንገድ እንዴት ነው አካዳሚክ ኖሌጅ በሆነ ወይ ኮንትሪቢዩት ያደርግም እንዴት ይላል። ብዙ አመት ደግሞ ትምህርት ላይ ያሳለፉ ሰዎች የሆነ ቦታ ላይ ስታክ አድርገው አይደር መንግስትን ብሌም እያደረጉ ኦር የሆነን ሲስተም ትመለከታለና ሰው ማሰብ ይሆን አካዳሚክ ኖሌጅ ነው እንዴ ወደዛ ሊድ ያደረገው? ሶ ዋት ኢፍ አንዳንዴ በቃ ብላይንድ የሆነ ዲሲዥን ኢምፖርታንት አይደለም ብላ ታስብ ማለት ምን ጊዜም የሆነ ነገር ሲሰራ ከማቀው ነገር ለመስራት ሳስብ ከማቀው ነገር የማላቀው ነገር ይበልጣል። I just have to do it and figure it out on the way። እኔ አንዳንዴ እንደዛ አይነት ዲሲዥኖች ውስጥ ራሴን ስለማገኘው
ቆንጆ ፐርስፔክቲቭ ነው። አይ ቲንክ ሰሞኑኛም ነው ልበል በትምህርት ውስጥ አልፎ የሆነ ደረጃ መድረስ አይ ዝም ብለህ ትምህርቱን ትተህ ህይወት በሚወስድ መንገድ ሂድና የምታገኘውን ታገኛለህ፣ ብላይንድ ዲሲዥን ውሰድ። እኔ ኮምፕሊትሊ በትምህርት ማምን ሰው ነኝ። ጊዜው እንደ ድሮ አይመስለኝም። ትንሽ ቦልድ የሆነ ክሌም ላስቀምጥ እዚህ ጋር። ለምሳሌ አሁን የካፒታል ማርኬት የሚባለው ኦቶሪቲው ማለት ነው ቀነ ገደብ አስቀምጧል። ለምን የአክሲዮን ገበያ በኢትዮጵያ ሊጀመር ያላቸውን አሴት ቫሉዌሽን እንዲሰሩ ያላቸውን አቅም እንዲለኩ እንዲያስመዘግቡና ያላቸውን የአክሲዮን መጠን እንዲያውቁ አስገድዷል። do you think ብላይንድሊ ወደ ቢዝነስ ገብተው ከሚቆጥሩት ትራንዛክሽን ውጪ ያላቸውን አቅም እንኳን የማያውቁ አቅም ያላቸው ግለሰቦች ወደዚህ ስርዓት ውስጥ ሲገቡ ሰክሰስፉል የሚሆኑ ይመስላል? I don't think so። ለምሳሌ አሁን ጋዜጦችን አብዛኛውን ጨረታ ብታይ የካፒታል ማርኬት እንትን ያላችሁ ምናምን ለምን ተጨንቀዋል? ሶ በግራፍ ብናስቀምጠው ይሆን ይሄ ተምሮ በደንብ ራሱ ላይ ኢንቨስት እያደረገ ራሱን እያዘጋጀ እየኖረ ያለ ሰው ይሄን ስለ ሁሉንም ማለት አይደለም፣ ግን መንገዱን ይዞት ግን መንገዱ የራቀው ኦር ደግሞ ለውሳኔ ምናልባት ተቸግሮ ትንሽ ገፋ የሚያደርገው አካል ያጣ ሰው ያ ሰው በጣም ስሙዝ የሆነ በጣም ትንሽ የሆነ እድገት ነው ግራፉ ላይ ያለው። ብላይንድሊ ደግሞ የወሰነው እንደዚህ እየሄደ ነው። ከዛ ቀስ እያለ ነው ይሄ እየመጣ ያለው። ይሄ ግን እየሄደ ነው። የሆነ ቦታ ላይ ክሮስ ያደርጋል፣ ብሬክ ኢቭን አላት። ከዛ በኋላ ይሄኛው ኤክስፖኔንሻሊ ሲነሳ ያኛው ግን እንደውም ዲክላይን እያደረገ ይመጣል። ሶ ቦልድ ክሌም ምንድን ነው? አሁን ላይ ወደ ቢዝነስ ለሚገቡ ስታርታፖች ወይም አንተርፕረነርስ the time has come because አገራችን ሲስተም ውስጥ እየገባች ነው። በድሮም በሬ ማረስ ሊያቆም ነው። ስለዚህ ለአንተርፕረነርስ አሁን ለሚገቡት ዋይልድ ካርድ ሊሰጣቸው ነው። because imagine ንብረታት አሰይቶች ሰብስበ አቅም ገንብተ ሂደ ትራዲሽናል በሆነና ባረጅና ባፈጀ ሲስተም ተቋም መርተ ወደ ስርዓት ግባ ስትባልና ሊን ባክ ብታደርግ እንደ ስታርታፕ ብዙ ፌለሩ ብዙ ማይጎዳበት ሰዓት ወደ ስርዓት ብትገባ የትኛው የተሻለ? obviously ይሄ ነው። of course የሊን ስታርታፕ ኮንሰፕትም ይሄ ነው። ኢኖቬሽን ማረርስ አይደል? ለምን ቶሎ ተመልሰ በአጃይል ሞዴል ቶሎ ተመልሰ ራስን አይተ ወደ ሲስተም ለመግባት አሁን you will see መርካቶ ነው አይደል በጣም ትልቁ ትራንዛክሽን የሚካሄደው። ወደ ስርዓት ሲገቡ በጣም ነው የሚከብዳቸው። that's my bold claim። ለምን they know how to manipulate የግብር ስርዓት። they know how to manipulate የሎካል ማርኬት ሲስተም። they know how to manipulate even ያላቸውን አሴት ከመንግስትም ከስርዓትም ውጪ ማድረግ። አሁንስ መጣ ሲስተም እሱን የማናረግበት የማንፈናፈንበት ስርዓት መጣ። እዚህ ስርዓት ውስጥ እንዴት ነው ብሪዝ አድርገው የሚቆዩት? ስለዚህ እነሱ ስታክ በሚያደርጉበት ጊዜ ኢመርጂንግ ስታርታፖች በዋይልድ ካርድ ሾልከው መውጣት የሚችሉበት ጊዜ። ሶ ሙር ጠል እንድንሆን አያስፈልግም። መግባባት ያለባቸው 3 አካላቶች አሉ። ፕራይቬት ሴክተርስ፣ የተማረው ምሁራን ወይም ደግሞ የተማረው ኤሊት ግሩፑ እና መንግስት።
እነኚህ 3 አካላት አንድ ላይ መስራት ከጀመሩ ሰክሰስፉል እንሆናለን። ተነጣጥለው ብቻቸውን ቢሄዱ አይጠቅም። ምክንያቱም ለረጅም ጊዜ የተማረው አካል ምን እሱ እኮ በጠንቋይ ነው ያመጣው እንጂ እኮ ዘርፎ ነው እንጂ ምን የራሱ እኮ አይደለም ይላል። ገንዘብ ያለው ደግሞ መጀመሪያ ገንዘብ ቁጥር ምን አንተ ዲግሪ ስቆጥር ነው የኖርከው ገንዘብ የለው ምናምን ይለዋል። መንግስት ደግሞ እስቲ ተቀራረቡና አብራችሁ ስሩ አይልም። አሁን 3ቱ አብረው የሚመጡበት ስርዓት እየተፈጠረ ነው እዚህ ሀገር ላይ በግብሩ ላይ ያየ ነው። መቼም ሰሞኑን የሁላችን ጉዳይ ነው። በቃ ያመናል፣ ግን ስርዓት ያለው የሀገር ይሆናል። ያን ሰዓት ስርዓትን ለመልመድ ራሱን ፈርታይል ያደረገ በትምህርት በስልጠና በዝግጅት ያደረገ ተቋም ሾልኮ ይወጣል። ስለዚህ እኔ ብላይንድ ዲሲዥንን ጊዜው ኢቭን ዋጋ አስከፋይ ነው። አንተ ብላይንድ ዲሳይደሮች ዋጋ የሚከፍሉበት ጊዜ እኔ እንጃ እንዴት እንደሆነ አላውቅም። ወይም ዘመኑ እያለቀ ነው መሰለኝ ዝም ብሎ ወደ ውሳኔ የሚገቡ ይኸው በሁሉም በቢዝነስ ብቻ አይደለም፣ በትዳርም ብትል፣ በሪሌሽንሺፕ ብትል፣ በቢዝነስ ብትል፣ በኬሪየር ብትል እንደ ድሮ እንደው 10 ዓመት ሰርቼ እመለሳለሁ የምትልበት ጊዜ እንኳን አይደለም። ሰዎች 20 ዓመት የሆነ ነገር ሰርተው ወደሚፈልጉበት ነገር ይመለሱ ነበረ። አሁን ግን የዓለም ዳይናሚክስ የሚቀየርበት ፍጥነት ካቻፕ የምታረግበት አይደለም። በጣም አስበህ ካልወሰንክ በስተቀር አንድ ጊዜ ከሲስተም ከወጣ ምንድነው አሜሪካ ውስጥ እንዴት ነው ከስርዓት ውጪ አንዴ ብትሆን ሲስተሙ ያረግፍህና ወይ ሆምለስ ያረጋል ወይም የበታች አድርጎ ያኖራል። ለምን? ሲስተሙ የተዘረጋው በስርዓቱ ውስጥ ከሄድክ ትወጣለህ to the top of the ladder። አይ ደግሞ ተሽሎክልኬ ካልክ ደግሞ አንዴ ከተገኘ መቀመቅ ውስጥ ትገባለህ። እንግዲህ ምርጫው እሱ ነው። የኛ ሀገር እንደ ድሮ ትራዲሽናሊ የምንኖርበት አይደለም። ሲስተማቲክ እየሆነ ነው፣ ዲጂታላይዝድ እየሆነ ነው፣ ኦቶሜትድ እየሆነ ነው ሁሉ ነገር እና በተለይ ዲሲሽኖቻችን በጣም ታስቦባቸው ካልሆኑ ወይም ደግሞ በትምህርት ካልታገዙ አደገኛ